እንዴት ነው ሴዶ ወረቀት ላይ እኮ ዘፈን ለመልቀቅ ሊሪክስ ማንበብ አለበት። ሊሪክስ ማንበብ የማይችል ሰው የአቦጊዳ ሽፍታ የሆነ ሰው እንዴት ነው ዘፈን የሚለቀው? ይሄ ቪዲዮ ዛሬ በማህበራዊ ሚዲያ መነጋገሪያ ሆኗል። እንግዲህ ሴዶ ከመኪና ሲወርድ ጀለቢያው በዚህ መልኩ መታየቱ በርካታ ሰዎች እንዲቀልዱ የተለያየ ሀሳብ እንዲያንጸባርቁ ምክንያት ሆኗል። ለምን ቪዲዮን ከመልቀቁ በፊት በደንብ አያየውም የሚል የሳቅም የፈገግታም ምንጭ ሆኗል። ሴዶ ማርሻል አርት እንግዲህ ያውቁ ነው ያደረገው ወይስ ሳያቅ የሚለውም ጥያቄ ምልክት ውስጥ የሚገባ ነው። ሴዶ ማርሻል አርት በዚህ ጉዳይ ላይ ምንም ያለው ነገር የለም። የሴዶ ማርሻል አርት ተፋላሚ ጆኒ በቀሉ ቀንሽ ደረሰ በቀሉ የሚለውን የሴዶ ማርሻል አርት ነጠላ ዜማን ተከትሎ ምላሽ ሰጥቷል። ሴዶ ማርሻል አርት እንኳን ሙዚቃ ሊለቅ የአቦጊዳ ሽፍታ ነው በማለት ቀልዶበታል። ለውድድሩ እጅግ መቸኮሉንና የውድድሩን ቀን መናፈቁን የሴዶ ማርሻል አርት ተወዳዳሪ ጆኒ ሀሳብ ሰጥቷል። እነዚህንና ሌሎችንም ጉዳዮች በዛሬው ጭላሎ ቲዩብ እናስመለክታችኋለን። እንግዲህ እንደተለመደው ሰብስክራይብ በማድረግ ቪዲዮቹ እንድትመለከቱ እጋብዛለሁ። በዱባይ የሚገኘው ሴዶ ማርሻል አርት ከልምምዱ ባሻገር የተለያዩ ጉዳዮችን ቪዲዮዎችን መልእክቶችን ያስተላልፋል። ከነዛ መካከል ዛሬ በማህበራዊ ሚዲያ ሲዘዋወር የነበረው ይሄ አሁንም ማሳያችሁ ቪዲዮ ከመኪና ሲወርድ የታየው አስገራሚም አስፈጋጊም ነው። እንግዲህ ሴዶ በእርግጥ አስደናቂ ነገሮችን የሚያስገርሙ ጉዳዮችን ለማህበረሰቡ በመስጠት መነጋገሪያ መሆን ይፈልጋል። አንዱ የሴዶ ብልጠት እና ጉብዝና ተብሎ የሚነሳለት ይሄ መነጋገሪያ መሆን ፍላጎቱና ሀሳቦቹ ናቸው። ውድድሩ ይጀምራል ከተባለበት ጊዜ ጀምሮ የሚያነሳቸው ሀሳቦች፣ የሚለቃቸው ቪዲዮዎች አጀንዳ እንዲሆንና ውድድሩ እንዲናፈቅ አድርጎታል። ዛሬ ደግሞ እንግዲህ እንዳያችሁት ፈገግ የሚያስብል ነው። ብዙ ሰዎች ኮሜንት ላይ በጣም ብዙ ነገሮች ነው ያሉት። በእርግጥ ሴዶ ሳያውቀው ይህን ቪዲዮ ሊለቅ ይችላል አይችልም የሚለው መነጋገሪያ ሆኗል። እስቲ ኮሜንት ላይ እናንተ በዚህ ጉዳይ ላይ ምን ትላላችሁ የሚለውንም ልታሰፍሩልን ትችላላችሁ። ሴዶ ተጋጣሚ ጆኒ ያው ሴዶ የሚያነሳቸውን ሀሳቦች እየተከታተለ ምላሽ ይሰጣል። በርካታ ሚዲያዎች ሲጠይቁት እንግዲህ ሴዶ በቅርቡ ሙዚቃ አውጥቷል። በቀሉ ቀንሽ ደረሰ በቀሉ የሚል በጣም ተደምጧል በነገራችን ላይ እና ያው ምን ያህል እንግዲህ ነገሮችን በደንብ ፕሮሞት የማድረግን ብቃት ያየንበት ነው ማለት እንችላለን። እስቲ ትንሽ ላስደምጣችሁ ሙዚቃው እንድታስታውሱት። በቀሉ ቀንሽ ደረሰ በቀሉ እንግዲህ በቀሉ ቀንሽ ደረሰ በቀሉ የሚለው ሙዚቃ ላይ ጆኒ ተጠይቆ ነበር። እንግዲህ ሙዚቃ ወጥቶልሃል ምን ትላለህ ስለ ሙዚቃው ያለ ሀሳብ ተብሎ ሀሳብ ተጠይቋል። የሴዶ ማርሻል አርት ተጋጣሚ እንግዲህ ሴዶ ምንም አይነት የሙዚቃ ብቃትም ችሎታም የለውም። ሊሪክስን ማንበብ የማይችል ሴዶ የአቦጊዳ ሽፍታ የሆነው ሴዶ ሙዚቃ ለቀቀ ብላችሁ ስትሉ ሹፈትና መቀለድ ነው የሚል ሀሳብ ሰንዝሯል። እንግዲህ ያው እዚህም እዛም የሚወራወሩት ነገር የውድድሩን መልእክቶቻቸው የበለጠ ሰው እንዲመለከተው እንዲያደምጠው ሆኗል ማለት ይቻላል። ስለዚህ የዛም አካል ነው ማለት እንችላለን። እስቲ በዚህ ጉዳይ ላይ ጆኒ ያለውን ሀሳብ በቪዲዮ ላስደምጣችሁና ተመልሰን እንገናኛለን። ሴዶ ዘፈን አልለቀቀም፣ ሌላ ሰው ነው የእሱን ዘፈን ወስዶ ሚክስ ያስደረገለት። ለምን እንዴት ነው ሴዶ ወረቀት ላይ እኮ ዘፈን ለመልቀቅ ሊሪክስ ማንበብ አለበት። ሊሪክስ ማንበብ የማይችል ሰው የአቦጊዳ ሽፍታ የሆነ ሰው እንዴት ነው ዘፈን የሚለቀው? የሴዶ ማርሻል አርት የዱባይ ቆይታ ብዙ የሚባልለት ነው ሁልጊዜ እንደምላችሁ ማለት ነው። እንግዲህ ከዚህ በፊትም ብዙ ቪዲዮዎችን አሳይቻችኋለሁ። የመዝናኛ ቦታዎች ይሄዳል፣ የስፖርታዊ እንቅስቃሴዎችን ጂም ያለውን ልምምድ ያሳያል፣ የግለሰቦች ቤት ሲሄድ ቪዲዮ ይለቃል። አስገራሚ ናቸው እና አሁን በማህበራዊ ሚዲያ በተለይ በቲክቶክ ኢትዮጵያ ውስጥ ትኩረት ከሚስቡ መልእክቶቹ በጣም ከሚናፈቁና ከሚጠበቁ ግለሰቦች መካከል ሆነዋል። እንግዲህ ዱባይ ከሄደ በኋላ ራሱ በርካታ ቪዲዮዎችን የለቀቀው እንግዲህ አዲሱ ቪዲዮ አሁን ያገኘሁት በማህበራዊ ሚዲያ ሲመለከት
ሲመላለስ በአንድ ሞተር ሳይክል ይሆንና በአንድ ሐይቅ ላይ በፍርሃት አይነት ስሜት ብቻውን መንዳት እንደማይችል አይነት ስሜት ያለው መልእክት አንጸባርቆ እሱን የለቀቀበትም ቪዲዮ ያው በማህበራዊ ሚዲያ መነጋገሪያ ሆኗል። እሱን እስቲ እንመልከት። እንዴት ነው ብቻህን ትነዳለህ? አረ ባለህ ንዳ፣ ብቻህን ንዳ ሂድ። ጆኒ የሴዶ ማርሻል አርትን መዝናናት በተለያዩ ሀገሮች ላይ ሄዶ ልምምድ ማድረግን እንደ ያው የመጨረሻ የህይወቱ ምዕራፍን ለማጣጣም የሚያደርገው ጥረት አድርጎ ቆጥሮታል። የሴዶን አሁን የሚያደርጋቸውን ከዚህ በፊት እንደነገርኳችሁ እንደምታውቁት ቱርክ ነበር። አሁን ደግሞ በቅርብ ያው አሁንም ያለበት አልተመለሰም፣ ዱባይ ነው ያለው እና ይሄ ሁሉ የሚያደርጋቸው ጥረቶች እንግዲህ የህይወቱ የመጨረሻ ምዕራፍ በደስተኝነት ለማጠናቀቅ ነው። ከኔ ጋር በሚያደርገው ውድድር የህይወት ገጽታዎቹ ሁሉ ይቀየራሉ የሚል አንድምታ ጆኒ መልእክት አስተላልፏል። እሱን ላሳያችሁ። እንግዲህ ብዙ ሰዎች የመሞሻ ሰዓታቸው እየቀረበ ሲመጣ ህይወትን ለማጣጣም ይሞክራሉ። ሴዶ በቃ ከዚህ በኋላ ማንም ሲሪየስሊ እንደማይወስዱ ስለሚያውቅ ህይወቱ ከዚህ በኋላ እንደሚበላሽ ስፖንሰር እንደማያገኝ ምናምን ስለሚያውቅ በቃ እቺን ኦፖርቹኒቲ ተጠቅሜ በህይወት ያርጌ ማላቃቸውን ነገሮች ላርግ፣ ውጭ ሀገር ልሂድ፣ በመኪና ልጓዝ፣ የተጠበሰ ምግብ ልብላ። እሱ እንዲህ መዝናና ፈታ ማለት እንዴት ያውላል? አሁን ብዙ ጊዜ በግ ሲታረድ ማለት ነው። በግ ልታረድ ስትል በጉ በጣም ከተነገጠ ውስጡ በጣም ብዙ አድሬናሊን ይረጫል እና ስጋው ሃርድ ይሆናል፣ አይጣፍጥም። ስለዚህ በጎቹ ብዙ ጊዜ ስለቱን ማየት የለባቸውም ይባላል። ስለዚህ ይዝና የሴዶ ማርሻል አርትና የጆኒ ፋይት እንግዲህ ሐምሌ 25 አሁን ያው የተወሰኑ ቀናት ብቻ ናቸው የቀሩት አይደለ? በጣም ይጠበቃል። በዚህ ውድድር ላይ እንግዲህ በርካቶች ማን ያሸንፋል፣ የውድድሩ መንፈስ፣ የውድድሩ ተፎካካሪነትስ በምን መልኩ ይሆናል? በእርግጥስ እንደተባለው ሁለቱ ተፋላሚዎች ትክክለኛ ፋይት ያደርጋሉ ወይ? ምክንያቱም አንዳንድ ጊዜ በእንደዚህ አይነት ስፖርቶች ያው ሁለቱም ዝነኝነታቸውን ለማስቀጠል ባለመሸናነፍ ቴክኒካል በሆነ መልኩ የስፖርቱንም ክብር በጠበቀ መልኩ የተመልካቹንም ክብር በጠበቀ መልኩ የእነሱንም የቀጣይ ህይወት አቅጣጫ በጠበቀ መልኩ ሳይጎዳዱ በመጠባበቅ የጥሩ ጨዋታ አድርገው ለተመልካቹ ውድድሩ ሊከናወን ይችላል የሚል እሳቤ ያለ፣ አንዳንዶች ደግሞ ሲሪየስ የሆነ በትክክልም ፋይት ይደረጋል የሚል ግምት ይሰጣሉ። እንግዲህ ብዙ ተብሏል አይደል? ሴዶ አንዳንዶች በጣም በጥንካሬው ይገልጹታል። ጆኒ ደግሞ ያው የመጀመሪያ ከንቃተ ህሊና ጋር ያደረገውን ፋይት ታውቃላችሁ። ከዛ በተሻለ መልኩ ጠንከር ያለ ፉክክር፣ የተመልካቹን ቀልብ የሚገዛ ፋይት የኤምኤምኤ ፋይት ይደረጋል ተብሎ ነው የሚታሰበው። ከዛ በላይ ግን ሁለቱም በማህበራዊ ሚዲያ የፈጠሩት ስለ ስፖርቱ ሊሆን ይችላል፣ ስለ ራሳቸው የፈጠሩት ኤክስፖዠር፣ ራሳቸውን የሸጡበት መንገድ፣ ከዚህ ውድድር ጋር ተያይዞ ቢዝነስ የሰሩበት መንገድ በጣም ቀላል የሚባል አይደለም። በጣም ጎበዝ ናቸው። በተለይ ሴዶ ደግሞ ይህንን ተክኖበታል ማለት ይቻላል። እንግዲህ ሪንግ ውስጥ ደግሞ ያለው ፋይት በርካቶች የጓጉለት፣ እዚህም እዛም ሁለቱ ተፋላሚዎች ይወራወራቸው የነበሩ ቃላቶች በትክክለኛው ሪንግ ውስጥ ደግሞ ምን አይነት መልክ ይኖራቸዋል የሚለው በጣም የሚጠበቅ ነው የሚሆነው። እኛም እንግዲህ እነዚህንና ሌሎች ጉዳዮችንም አዳዲስ ጉዳዮችንም እየተከታተልን ወደ እናንተ እናደርሳለን። እንደተለመደው ያው ሰብስክራይብ በማድረግ ቤተሰብ ሁኑ። የዛሬ ጉዳያችንን እናጠናቀናል። ስለነበረን ጊዜ እናመሰግናለን።